ዘልዛላ አይደለችም። ስነ ምግባር ያላትና ሰው አክባሪ ነች። ከፈለግሽ ደውይልኝ። እሺ። ቆይ ይህች ልጅ ግን ማናት? ወይስ ከነባዬ ጋር ያለው ዝምድና ምንድን ነው? ቆይ ምን እየተከናወነ ነው? አይ ካሌብ እንደቀልድ የተናገረውን እኮ አምርሮት ነው እንዴ ጋሼ። ታዲያ ከኔ ጋር ምን አገናኘው? የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል። እኔ ዕቃ አይደለሁም የምወሰደው። አላወቀኝም ማለት ነው። ከዛማ ትቻቸው ወጣው። ከርቀት ግን ሳያቸው እሷ ናት መሰለኝ አዲሱ ፍቅረኛ። ምን ማለት ፈልገሽ ነው? እንዴት ይሆናል? ወይኔ እንዴ አንተ ምን አናደደ? እኔ እንኳን እንዳንተ አልተናደድኩም። አባዬ ኤደን እኔ እዚህ ቤት እንድትመጣ አልፈልግም። ለምን? ኤደን እኮ ጥሩ ልጅ ነች፣ አላስቸገረችም። የእሷ እዚህ መመላለስ ለእኔ ሰላም አልሰጠኝም። ታዲያ እኔ ምን ላድርግልህ? አትምጪ ቢሏት የሆነ ቢከለክሏት። ቆንጆ አንተለሽ ነው ባሪ የምታማግጭው። ምን ሰድነሽ? ኧረ ቲና ተረጋጊ። ቆይ እንደምታስቢው አይደለም። ካንቺም ብሶ ተረጋጊ ታያለሽ እንዴ? ቆይ እንዴት ብታስቢው ነው? ስታስጣላ ንገራት። እኔ ኤደን ልክስክስ አይደለሁም። ባሏን መጠበቅ ትችላለች። እሺ አሁን ተረጋጊ፣ ግን እዛ ቤት እንዳትሄጂ። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ እሱን በምን ልናገኝ እንችላለን? እሱን እኮ ነው ማሰብ ያለብን። በቃ አባዬ ድራማው ለምን አይበቃም? ገና ደግሞ ምን ቀረ? ሁሉም ነገር አብቅቷል። በቃ አባራቸው። ቤቱ ከአባዬ ነው። ስለዚህ እሱ ታስካላለኝ ድረስ አልወጣም አልኩ። ወይኔ ካሌብ፣ ለነገሩ አንተ ምን ታርክ? አባዬን ያስደፈረኝ እኮ ተደርሶብን ይችላሉ። አንቺን ወይ ካሌብን አድፍጦ ቢያጠቁስ? እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየሁ። ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ኤደን የሰማችውን ነገር ማመን አቃታት። ካሌብ ሁሉንም ነገር ነገራት። ዳንኤልና ቲና ፍቅረኛሞች ናቸው ብሎ ተናገረ። ይሄን የሰማችው ኤደን በድንጋጤ ፈጣ ቀረች። በጣም ግሩም ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ትሁት ክፍል 33 ተለቀቀ። ወደ ክፍል 32 ስንመለከት እንግዲህ ዳንኤል ከካሌብ ላይ ሳሎን ቁጭ እንዳለ መጥቶ ነበረ አንገቱን እያነቀው ማለት ነው። በድንጋጤ ካሌብም አንገቱን እንደያዘው እዚህ ላይ የነበረው ወደ 33 ስንመጣ እንግዲህ አባትየው አባ እንዳያቸው አንገቱን አንቆት ይዞ ምንድን ነው የምትሰራው እያለ ምንድን ነው ሲል አባትየው ከኋላ ደርሶ እጁን በመያዝ አስለቅቆታል ማለት ነው። በዚህ የተናደደው ማን ነው ካሌብ በጣም ውስጥ ጠበሽ። በዚህም ጊዜ አንተ ይቅርታ ጠይቅ እያለው ነው። በገዛ ቤቴ ተቀምጦ ደግሞም ጥገኛ ሆኖ እንደ ጥገኛ ልሁን እንደያለ በጣም ተናደደ። ማን ነው ካሌብ ይቅርታ ጠይቅ ሲባልም እንግዲህ ይቅርታ ብሎ ዳንኤል ይቅርታ ጠይቀ። ተነስቶ ዳንኤል ካሌብን ማር እፈልጋለሁ ብሎ ተነስቶ እሱን ይቅርታ ጠይቅ ቢለውም አባትየው ምን ብዬ ነው የምጠይቀው ብሎ ካሌብ ተነስቶ ወደ ራሱ ሄዷል ማለት ነው። አንገቱን ይዞ ለመግደል አስቧል። በጭንቀትና በውጥረት የሚገኘው ዳንኤል ብር አገኛለሁ ብሎ እዚህ ደግሞ ፍቅረኛዬን ሊቀማኝ ነው ያለው ህልም ሁሉ በጣም በንዴት የሚገኘው ዳንኤል አሁን ላይ ማሰቡ ቀርቶ ሰው መግደሉን ይዞታል ማለት ነው። እንደ ጓደኛው እንደ ውሽማው ማነች ቲና ማለት ነው። በእርግጥ የሰው ልጅ ሲጨናነቅ የሚያደርገውን አያውቅም ማለት ነው። እንግዲህ ዳንኤል ብር ፈልጎ መጥቶ የገባበት ነገር በጣም ኃይለኛ ነው። እንግዲህ የራሱን ብቻ እንደዚህ እንትን እንደሚል ዳንኤል ካሌብን ደግሞ በዚህ ውስጥ ላይ ትዕግስቱን ተመልከቱ። ይሄ እንኳን ትዕግስት አልለውም እንዴ! ሚስቱን ሲቀመዘው ገሎት አያርፍም እንዴ? ያው ፊልም ሆኖ ሳለ ግን ያናድዳል እንዴ! ፍራቱ በዛ እኮ በዚህን ያክል አባቱን እያከበረ አባቱን እያለ ሚስቱን ሲቀማ ይሄን ሁሉ ትዕግስት ብዬ አላስበውም። በዚህም ጊዜ ትዕግስቱን ያጣው ካሌብ እንደዚህ ይቅርታ ጠይቅም ቢባል አልልም በማለት ተነስቶ ይሄዳል። እሱም እንግዲህ ለምንድን ነው እንደዚህ ያደረግከው ብሎ ሽማግሌው ቢጠይቀውም ዳንኤልን እንደዚህ እንትና እዚህ በምትመጣ ጊዜ በቃ የሚቀማኝ እየመሰለኝ እያለ ነበር ይሄንን ሲለው የነበረው።
ማን ነው ካሌብም ከቤት ወጥቶ ከበር ላይ ይቀመጣል። አባትየውም ተነስቶ ወደ ልጁ ጋር በመሄድ ተናደርታል። አባቴ ምንድን ነው? ሰው እኮ የዘራውን ነው። ታዲያ እኔ ምን አገባኝ? አንተ እኮ ስለምጎዳት ገና ታገባለህ ስለተባለ ሚስቱን ማነው ዲናን የምትወስድበት መስሎት ነው እያለ ነበር። እና ታዲያ እኔ ምን አገባኝ? እሱ ሽማ አድርጎ ሲቀመጥ እንዴት እንደዚህ እንትን ይላል እያለ ነበር። አባትየውም ደግሞ እየሳቀ ነበር። ዳንኤል ደግሞ ካሌብ በንዴት ውስጥ ይገኛል ማለት ነው። እንግዲህ አሁን ላይ በጣም የሚገርም ነው። ዳንኤልም በሰው ቤት እሱም ያለበት ጭንቀት በጣም ተጨናንቋል። ካሌብም ከቤት እንዲወጡለት ይፈልጋል። ሽማግሌው ልጁን በማረጋጋት ተነስተው ይሄዳሉ። እናም በጭንቀት የሚገኘው ዳንኤል ከበር ላይ ቁጭ ብሎ ከሽማግሌው ጋር ምን ሆነክ ነው እያለ ሽማግሌው ይጠይቀዋል። ቅድም ያደረግኩት ነገር በጣም ተሳስቻለሁኝ፣ ፍቅረኛዬን አመጣለሁኝ ውጭ ከቤት ሲላት ቲናን እኔ በቃ እሷን ዲናን የሚቀማኝ ዲናን የሚወሳ መጣት መሰለኝ እያለ ነው። በመሰለኝና በደስ አለኝ ይሄንን ልትል አትችልም በማለት ሽማግሌው መዳኔን እንደዚህ ብሎ ይመክረዋል። እሱም አጥፍቻለሁ ይቅርታ እያለ ነበር። ሽማግሌው አይዞ በቃ እያለው ነበር። እኔ እኮ ኤደንን ብዙ ህልም ሰጥቻት ብዙ ተስፋ ሰጥቻት አንድ እንኳን አላሳካውም እያለ ነው። እንግዲህ 4 ሚሊዮን አገኛለሁ ብሎ የሚጠብቀው ዳኒ መጨረሻ ላይ 10 ብር ዕጣ የወጣለት ዳኒ አሁን ላይ ደግሞ ሚስቱን ሊቀማ ነው። ዳኒ አሁን ላይ በቃ ይሄንን ስለሰማ ማናት ቲና ይሄን ስላወቀኝ ትተዋለች። ማነች ድናም ወደ ካሌብ ትሄዳለች ማለት ነው። ወይኔ ቲናና ዳኒና ቲና ይጋባሉ ማለት ነው። እንግዲህ ወደ ሽማግሌው ስንል ሽማግሌውም ተስፋ አትቁረጥ፣ ስራ መስራት አለብህ እያሉት ነበረ። የሚሰራ አግኝቼ ነው እያለ በጭንቀት ውስጥ የሚገኘው እሷን እቀማለሁ የሚለው ዳኒ አሁን ላይ ጭንቀት ውስጥ ተወጣጥሯል ማለት ነው። በጣም የሚገርም ነው። እንግዲህ ዳኒም ይሄንን ብሎ ከሽማግሌው ይለያል። ሽማግሌውም ቤት በሚመጣ ጊዜ እንግዲህ ደፋሯና ቲና ሳሎን ቁጭ ብላ ጥሩ ሰው ለመምሰል አባዬ ደከመህ እያለችው ነበር። አንቺ እስካሁን እዚህ ምን ትሰሪያለሽ እያላት ነበረ። እሷም እንግዲህ አባዬ ይቅርታ ተሳስቻለሁ እያለች ለማጽናናት አጽናኝ ቃሎችን እየተጠቀመች ትገኛለች። ሽማግሌው ግን የልጅህ እኮ ሚስት ነኝ ግን ብትለውም የልጅሽ ሚስት ሆኜ ነዋ ከቤት ልታባረሪ ነው የነበረው እያሉ ሽማግሌውም እያሾፉባት ነበር። ሽማግሌው ደግሞ ብዙዎችን ስለሚያቅም የእሷን ስራ በቃ ይቅርታ አውቄያለሁኝ ተሳስቻለሁኝ ግን እያለኝ ነበር። አሁን ታዲያ የምትጽናኘው ደግሞ መልሰች ሌላ ጥፋት እየፈለግሽልን ነው እያሏት ነበረ። እሷም ይቅርታ ብትል ብትማጸንም ሽማግሌው ግን የለም የምን ይቅርታ ነው እያሉ ቅጣት እየቀጧት ነው። እኔ ጠንቃቃና ጥሩ ሰው ስለሆንክ በፍቅር ስለመጣች በፍቅር ነበረ እየተቀበልኩሽ፣ አንቺ ግን የምታደርጊው ነገር በጣም ይከብዳል እያሉ ሽማግሌው እየነገሯት ነበር። አንድ ቻንስ እንኳን ስጡኝ፣ አንድ እድል ስጡኝ፣ የበፊቷ ቲና ምርጧ ቲና ስትታመም የማድንህ እኔ ቲና እድል ስጡኝ እያለች ነበረ ጥሩ ሰው መስላ በፊት ያዳንኩ እኔ ነኝ ስለምትል እንግዲህ ሽማግሌውም ይሄን በምትለው ጊዜ ከመሀል ካሌብ ይመጣልና አባቱን አባዬ እንዴት ዋልክ በሚለው ጊዜ እኔ ሰላም አልባልም እንዴ እያለ ነበር። እስካሁን ድረስ አለሽ እንደ ቤታችን እያለ ነበር። ካሌብም ይቅርታ አድርግልኝ አጥፍቻለሁ ብትለውም ጨዋታሽ አይጠገብም አይደለ ብሏት ተነስቶ ይሄዳል። ካሌብም ሽማግሌውም የልጅ ሚስት ነበርሽ እያለ ነበር። አሁንስ ብትለው እሱን አላቅም በማለት እንግዲህ የድሮዋ ቲና ሆናለሁ ብትልም ድሮ እንዳውም ጥሩና ስላስታመምሽኝ እያልኩኝ ነበር። አሁን ግን በቅርብ ቀን የማስታወስ እንትን ይመለሳል አስታውሳለሁ። ለዛም ስል ነው ያንም የማደርግ ጥሩ ተንከባካቢ እንደሆንሽ እንትን ስላልኩ ነው እያለ ነበር። አሁን ተነሽና ከኔ ጋር ማውራቱን ትተሽ ሂደሽ ኪችን ትሁትን እንድታግዢ እፈልጋለሁ ይሏታል ሽማግሌው። እንዴ እውነት ኩን ይሄን ያህል ተቀይመውኛል እያለች ነበረ ቲና አይን አውጣ።
ቲናም እንግዲህ ኪችን በመሄድ ስራ ነው የታዘዘችው። ነገር ግን ትሁትን ልጠይቅሽ እያለቻት ነበር። ምንድን ነው የምትጠይቅኝ? እርዳታሽን እፈልጋለሁ። ደግሞ ምንድን ነው እርዳታ? ሻንጣሽን እንዳወጣልሽ ነው እያለቻት ነበረ። ትሁቴም ይህንን ስትላት ምን ነው ከፋሽ እያለች መቼ ጥሩ ሰው ሆነሽ አንቺ እያለች ስትመልስላን ነበር። እንግዲህ አሁን ላይ እቃ ነይ ጠቢ፣ አሁን ጭቅጭቁን ትተሽ ነይ ይሄን እቃ ጠቢ እያለቻት ነበር። እቃውን ሰብስባ ጥፍሬ ይበላሽብኛል እያለች ነበረ። እንግዲህ ቲና ጨምላቃዋ የዚህ ጊዜ ነይ ጠቢ ላባይ ሳልናገር ስትላት ወደ አጠባዋ ገባች ማለት ነው። ልታጠብ እንዲህ አስተጣ ራሱ ይዛ ማነሽ ዳንኤል እንግዲህ ከመሀል ይመጣና አባዬ ጨከንክብኝ አይደል እያለው ነው። ምንድን ጨከንኩብህ? እጣ ጣልኩልህ፣ ቢደርስ ኑሮ ተወስድ ነበረ። 10 ብር ደረሰ፣ የደረሰህን እጣ አይተሃል እያለው ነበረ። አሁን ሰርተህ ተለወጥ፣ ካሁን በኋላ ገንዘብ የለም ይለዋል። ነው እሺ ብሎ ተነስቶ ይሄዳል። እርሜውንና ጉልበቱን የጨረሰው የሰው ገንዘብ ቤት አገኛለሁ ብሎ በተስፋ የሚጠብቀው ዳኒ ዛሬ ተሰናበተ። እሱ ግን አሁንም ከሱ ጋር ያለውን ነገር ብዙ ነገር ያስባል። ቲናም እንግዲህ ከመኝታ ክላስ ትሄድና ካሌብ ጋር ስትሄድ ደግሞ ምን ፈልግሽ መጣሽ እያላት ነበር። እንዳታይ ነው አይደል እዚህ የተቀመጥከው? በጣም ነው የምታስጠልኝ የምትደብርኝ ይላታል። በፊት እኮ ተወዳኝ ነበረ፣ እንደዚህም ብለህኝ አታውቅም፣ ታፈቅረኝም ነበር ትለዋለች። እሱም በጣም ነው ማን ነው እንደዚህ የቀየረህ ብትለው ማን ይመስልሻል? አዲሷ ፍቅረኛዬ ናት። ማን ነው ስሟ ብትላት ምን ይሰራልሻል እያላን ነበር። እሷም ትናደዳለች ይህን ሲላት። እንዳንቺ ዘልዛላ ሳትሆን በስነ ምግባር የታነጸች በጣም ቆንጆ ናት፣ በቃ እንዳንቺ አይደለችም እያላት ነበር። እሷም ተናዳ የመኝታዋን መከዳዋን ወይንም ትራሷን ቀምታ ተነስታ ትሄዳለች ከሱ ጋር። እንግዲህ ይሄን ብለው ትሄዳለች። ሽማግሌው እንግዲህ ማነች ዲና ትደውልለታለች። ለሽማግሌው ስደውልለት ልጄ ነይ ቶሎ እቤት ነኝ እጠብቅሻለሁ እያሉት ነበረ። እሺ በማለት እንግዲህ እሷም እየመጣች ሳለ እንግዲህ ድናም ትመጣለች ወደ ቤት ማለት ነው። ቤት ስትመጣ በሩን ስቆረቁር የምከፍትላት በሩን ማነች? ቲና ናት። ቲናም አንቺ ሰው ምንድን ነው እዚህ ቤት መመላለስ ያበዛሽ አልመሰለሽም እንዴ እያለች ምን ሆነሽ ነው ስትል እንግዲህ ካሌብም ከበር ሲመጣ እሷ ወደ ቤት ቶሎ ትገባለች። እሱም ሰላም ብሏት ሲያዋራት ነበርና በጣም ትናደዳለች። ወደ ካሌብ ጋር ሽማግሌውን ሁሉንም ነገር ታዋራዋለች ዲና ስለ ካሌብን ሁሉንም ምንድን ነው ስለ ዳንኤል ስትጠይቀው ሽማግሌውም እንግዲህ ሁሉንም ነገር አንቺ ተረጋግተሽ እንትን በያላት ነበር፣ ምክንያቱም እዚህ እንዳትሄጂ በማለት መንገድ ጠብቆ ነግሯት ነበረ። እናም እሷም ለምንድን ነው እሱ እኮ እንደዚህ እንዳትሄጂ አለኝ ለምንድን ነው ሲል ዳንኤል ካሌብ የሚቀማዊ ስለሚመስለው ነው ስለሚወድሽ ይላታል። እንዴ እንደዚህ አለ እንዴ ቤተሰብ ብሎ ያስተዋወቀኝ እሱ እንዴት እኔ እንደዚህ አደርጋለሁ? እንዴት አይነት አስተሳሰብ ነው? በማለት ይህን ትላለች። እንግዲህ ዲና ይህንን ብላ እንግዲህ በቃ ልሄድ እያለች ነበረ። እንግዲህ እያበደች ተመናቅራ ማነች ቲና ዲናን ታገኛታለች ከመንገድ ጋር። እዛ ቤት ምንድን ነው ከባሌ ራስ ላይ ውረጃ አትመላለሽ በማለት ገፍትራ ትጥላታለች። እንዳንቺ አይነት ዘልዛላ ብላ ስትሰርባን ነበር። ይሄንን ደግሞ ለዳንኤል ስትነግረው ዳኒ በቃ እዛ ቤት አትሄጂ፣ እዛ ቤት ትሄድ ሽማግሌው ለካሌብ ይፈልግሻል በማለት እንደዚህ ይላታል። እንዴት ነው የምታስበው በማለት ይህን ትነግረዋለች። በመጨረሻም እንግዲህ ካሌብ በውስጡ የያዘው በጣም በንዴትና በንትን ያለው ሁሉንም ነገር እነግራታለሁ በማለት ቀጥታ ይደውልላታል ወደ ቲና ማነች ዲና ጋ በመደወል ድናንም ዛሬ እንዳገኝሽ ከካፌ ሲላት እሷም እሺ በማለት ትቀበላለች። እሱን ተቀብላ ይገናኛሉ ከቦታው። ይሄን በተገናኙ ጊዜ መጀመሪያ ግን ቲና ወደ ዳኒ ጋር ሂዳ የነገረችው ይች ልጅ ምንድናት? ከዚህ እርግጠኛ የሱ ፍቅረኛ ናት ማለት ነው። በጣም እዛ ሁና ከአባዬ ጋ ነው
ያለችውም ከእሱ ጋር ሰላም ብሏት በአንድ ነው እንትን ያሉት እያላት ነበረ። ምን ትናል እያለ ዳኒም በንዴት ውስጥ ሆኖ ምንድን ነው እያለ በጣም ተናደደ። ከእኔ እኮ አንተ ብሰት ተናደርክ ምንድን ነው ትላለች። እሷ የማታውቀው የዳኒ ፍቅረኛ መሆኗን አታውቅ ዲናን። እንግዲህ ዲናም ከእንትና ጋር በመገናኘት ከካሌብ ጋር፣ ካሌብ ደግሞ አንድ ነገር ልንገርሽ፣ ተረጋጊ፣ ይህን ስነግርሽ ግን መረጋጋት፣ ራስሽን ማረጋጋት አለብሽ፣ ስቶፕ ሲላት ኦኬ በማለት ትቀበላለች። ሁሉንም ነገር ስነግርሽ ከምን እንደምጀምርልሽ በባለፈ ጀምሬልሽ ነበር። ዳኒና ቲና ፍቅረኛሞች ናቸው፣ እህትና ወንድም አይደሉም በሚላት ጊዜ እንዴት ሊሆን ብላ በድንጋጤ ፈጣ ቀርታለች። ይህን የሰማችው ዲና በጣም ደንግጣና ፈጣ ቀርታለች ማለት ነው። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ባይ ባይ ለነበረን